ብዙ ሰዎችን ትምህርት ልንሆን እንችላለን። ብዙ ሰዎችን አርአያ ልንሆን እንችላለን። አይታችኋል። የአእላፋት ዝማሬ ነጭ በነጭ ተለብሶ ዘምሮ ሁሉም በሰላም ወደ ቤቱ ሲገባ በቃ ምንም ትችት የለም። አየህ፣ ለሰውም ፈተና መሰናክል አትሆንም። እንደዛ ነጭ በነጭ ለብሰ እንደተባለው ቲሸርቶችን ሳታወልቅ ምናምን እዛው ሰክረ ምናምን ደግሞ በጣም ከባድ ነው። ቤተክርስቲያኒቱን ለሰዎችንም መሰናክል መሆን ነውና ከዚህ አንጻር ጥንቃቄ ምናምን እናድርግ። እንግዲህ እንዲህ ከተባለ ለምን ኦርቶዶክስ ሆንን? ኦኬ ለምን ማለት ነው አይደል? ክርስቲያን እዚህ የሆነ ቃላቶች ሸምድዶ የመጽሐፍ ቅዱስ ጥቅሶች ሽምድድ አድርጎ በያዘ አይደለም። ኦኬ ህይወት የምናገኝበትን ትምህርት መያዝና ማግኘት ነው። ህይወት ማግኘት ነው። ቃላቶች መሸምደድና ቃላቶችን ብዙ በያዘ አይደለም። ክርስቶስ ሲመጣ ስንት የመጽሐፍ ቅዱስ ቻፕተሮች ይዘሃል ሸምድደሃል አይደለም ጥያቄው። ወይም ደግሞ ስንት መጽሐፍ አንብበሃል ጥያቄ አይደለም። አንዲት ጥቅስ አንብበህ ህይወት የሆነውን ክርስቶስን ማግኘት ነው ዋናው አልቲሜት ጎሉ። የጽሁፎችም የቤተ ክርስቲያንም ህይወቷ ሁሉ ወደ ክርስቶስ ህይወት ወይም ደግሞ ወደ ቅድስና ወደ ክርስቲያናዊ ቅድስና ማሳደግ ዋናው አልቲሜት ጎሉ ማለት። ኦኬ ስለዚህ እነዚህን ትክክለኛው ህይወት የሚያስገኘው ትምህርት ደግሞ ከምንድን ነው የምናገኘው ማለት ነው? ከቤተ ክርስቲያን አባቶች። ኦኬ የራሳችን መረዳት መጽሐፍ ቅዱስን እንደፈለግን አንብበን እንደፈለግን ተረድተን በቃ በተቀደደልን ቦይ ሁሉ እየፈሰስን የራሳችን ትምህርት ይዘን እንድንፈስ ሳይሆን አንድ ስትሪም አለ። ኦኬ ስትሪም ወንዝ አለ አይደል? ስትሪም የሚባለው ከምንጭ አንድ ጊዜ ይፈልቃል። ከዛ በኋላ ሳይቆራረጥ እስከ መከማቻው ድረስ ወይም ደግሞ ባህር ውስጥ ከሆነ የሚገባው ወይም ደግሞ ኩሬ ውስጥ የሚገባ ከሆነ ባህሩ ከምንጩ ተነስቶ ሳይቆራረጥ የት ይገባል ማለት ነው? ባህሩ ውስጥ ማለት ነው። ይሄ ስትሪም ነው። ክርስቲያን ትራዲሽንም እንደዚህ ነው። ከምንጩ ከክርስቶስ ምንጩ ክርስቶስ ነው። ስትሪሙ ክርስቶስ ራሱ ነው። ከክርስቶስ ተነስቶ የፈሰሰው ምንጭ ኦኬ ክርስቶስ ያው መከማቻችን መንግስተ ሰማያት ኪንግደማችን ክርስቶስ ራሱ ነው። እስከሚመጣባት እስከዚያች ኪንግደም ድረስ ሳይቆራረጥ ሲፈስ በመንፈስ ቅዱስ ያው ቦዩ መስመሩ ጠብቆ የሚያፈሰው መንፈስ ቅዱስ ነው ማለት ነው። ያንን ትምህርት ኦኬ ከቦዩ ወጥቶ ሳይፈስ በዛ መስመር ቀጥታ እዛ መጨረሻ ዴስቲኔሽኑ ባህሩ ውስጥ እንዲገባ የሚያደርገው መንፈስ ቅዱስ ነው ማለት። መንፈስ ቅዱስ በቤተ ክርስቲያን ህይወት ውስጥ ሁል ጊዜ እየመራ ኦኬ እንዳጠፋ ቤተ ክርስቲያን የሚጠብቃት መንፈስ ቅዱስ አለ ማለት ነው። ያንን በቅዱሳን አባቶች ትምህርት ነው ልናውቀውና ልንረዳው የምንችለው እና ብዙ ጊዜ ጠቅሼዋለሁ። አይ ቲንክ ቬኒሰንት ኦፍ ላውረስ የሚባለው የቤተ ክርስቲያን አባት በ450 አካባቢ የነበረ አባት ነውና መጽሐፍ ቅዱስ ማንም ተነስቶ ሊጠቅሰው ይችላል። እንኳን ሰው ሆኖ ዲያብሎስ ራሱ ክርስቶስን ደፋር ስለሆነ እንግዲህ የመናፍቃን ሁሉ ራሳቸው ዲያብሎስ የክርስቲያኖች ራስ ደግሞ ክርስቶስ እንደሆነ መሆኑ መጠን የክርስቲያኖች ራስ ክርስቶስን መጽሐፍ ቅዱስን ጠቅሶ እንደፈተነው አሁንም መናፍቃን የራሳቸውን አርአያ ተከትለው መጽሐፍ ቅዱስን ጠቅሰው ነው የሚፈትኗቸው ወደ እናንተ ሲመጡ ይላል። ግን ጌታ አስጠንቅቋል። ምን ብሎ ተናግሯል? ከፍሬያቸው ግን ታውቋቸዋላችሁ ብሎ ተናግሯል ይላል። ከፍሬያቸው እንዴት ነው የምታውቋቸው? ከፍሬያቸው ታውቋቸዋላችሁ ሲባል ፍሬያቸውን እንዴት ነው ልናውቀው የምንችለው ይልና ኦኬ በመጥቀስ ደረጃ መጽሐፍ ቅዱስን ይጠቅሱታል። ግን ፍሬያቸው የተባለው ትርጓሜያቸው ነው ይላል። ትርጓሜያቸው ጋር ሲሄዱና ለመጽሐፍ ቅዱሱ አንብበው የሚሰጡት ትርጉም ስትመለከቱ ፍሬያቸው የዛኔ ይገለጣል ይላል። ከራሳቸው ተነስተው የሚተረጉሙ ከሆነ እነዛ በቃ መናፍቃን ናቸው። ከቤተ ክርስቲያን ህይወት ከሐዋርያዊ ህይወት ወጥተው የራሳቸው ትርጉም የሚሰጡ ከሆነ እነሱ መናፍቃን ናቸው። ግን ትርጓሜያቸው በቤተ ክርስቲያን እና በሐዋርያዊ ትውፊት የመጣውን ትርጓሜ የሚቀበሉ ከሆነ እነዛ ምንድናቸው ይላል? እውነተኛው የክርስቶስ ቤተ ክርስቲያን ውስጥ ያሉ ሰዎች ናቸው። ስለዚህ ከፍሬያቸው ታውቋቸዋላችሁ ብሎ ክርስቶስ የተናገረው ከትርጓሜያቸው ታውቁታላችሁ አለ። ትርጓሜያቸው ደግሞ የምናገኘው በአባቶች ነው ብሎ በግልጽ ይናገራል። እና ጆን ካጃን ደግሞ በ400 እሱም በዛ አካባቢ የነበረ ነው የግብፅ መነኮሳት የሚናገሯቸውን የሚያስተምሯቸውን ኮንፈረንስ በሚባል መጽሐፉ ቃል በቃል እየሄደ የሚጽፍ አባት ነው ጆን ካጃን ማለት ነው። እና
ከነዛ መካከል ሰሬኒዮስ የሚባል አባት ስለ መጽሐፍ ቅዱስ አነባበብና መጽሐፍ ቅዱስን እንዴት መረዳት እንዳለብን በምሳሌ ሲናገር ምን ብሎ ይናገራል? በመጽሐፍ ቅዱስ ውስጥ የተጻፉ ቃላቶች በአንድ ማሳ ወይም ደግሞ የእርሻ ማሳ ውስጥ እንደተተከሉ የተለያዩ አትክልቶችና ዛፎች ይመስላል ይልና እንግዲህ በዛ ዛፍ ውስጥ ወይም ደግሞ ትልቅ ሰፊ ማሳ ውስጥ አንዳንዶቹ ማለት በጥሬያቸው ዝም ብለው ሳይበስሉ የሚበሉ አትክልቶች ያሉበት ነው። ሌላኛው ደግሞ አብስለህ የምትበላው ካላበሰልከው ደግሞ ህመም በሽታ ሊሆን የሚችል ያለበት ነው። ሶስተኛው ደግሞ አብስለህም በጥሬው የሚበሉ አይነት አትክልቶች አሉ። አንድ የእርሻ ማሳ ውስጥ አንዳንዶቹ ዝም ብለው በጥሬያቸው የሚበሉ አሉ አይደለ? ለምሳሌ መጥበስ መብሰል ምናምን ሳይጠበቅባቸው የሚበሉ ምግቦች አሉ። ለምሳሌ እነ ብርቱካን ምናምን ሙዝ ምናምን ማብሰል መቀቀል ምናምን አይጠበቅባቸውም። ዝም ብለህ አምጥተህ የምትበላቸው አይነት ዛፎች ናቸው፣ ምግቦች ናቸው። በአንጻሩ ደግሞ ሳታበስል ደግሞ ማትበላቸው ምግቦች አሉ። ለምሳሌ ስንዴ ምናምን አይነት ነገሮች ኦኬ፣ ካላበሰልክ ምናምን በሽታ ምናምን ሊሆኑ የሚችሉ ምግቦች አሉ። ሌሎቹ ደግሞ አብስለህም ሳታበስልም የምትበላቸው አሉ አይደል? በስለውም ሳይበስሉም የሚበሉ ምግቦች አሉ። ለምሳሌ እሸቶች፣ እሸት በእሸትነቱ ልትበላው ትችላለህ። ከዛ ደግሞ ደርቆ ምናምን ደግሞ አስፈጭተህ ምግብ አድርገህ ምናምን ልትበላው ትችላለህ። መጽሐፍ ቅዱስም እንዲህ ያለ ማሳ ይመስላል ይልና አንዳንዶቹ ቃላቶች የመጽሐፍ ቅዱስ ቃላቶች ግልጽ ናቸው፣ ምንም ትርጓሜ ምናምን ሳያስፈልጋቸው የምታነባቸው ናቸው። ለምሳሌ እስራኤል ሆይ ስማ ጌታ እግዚአብሔር አንድ አምላክ ነው ይላል። ከእኔ በቀር ሌላ አምላክ አታምልክ የሚሉ ወንድም እናትና አባትን አክብር፣ ኦኬ፣ ወንድምህን ውደድ። እነዚህ ምንም ትርጓሜ የሚያስፈልጋቸው አይደለም። ውደድ በቃ ውደድ ከተባለ መውደድ ነው። ከእሱ በቀር አታምልክ ከተባለ አታምልክ ነው። ሌላ ምንም ትርጓሜ ሳያስፈልጋቸው የምትረዳቸው ነገሮች ናቸው። አንዳንዶቹ ደግሞ በጥሬያቸው ብትበላቸው ኦኬ ሆድ ማለት በሽታ ሊሆኑ የሚችሉ ሲባል ቃሉ ዝም ብለህ በጥሬው ብትወስደው እንደተጻፈው ነው። አሁን ሰሙን እየገጠመን እንዳለው በሽታ ማለት ይማልዳል ብሏል። ይማልዳል በቃ አማላጅ ነው ብለህም እንደመውሰድ ማለት እግዚአብሔር ይጸጸታል ተብሏል። በቃ ይጸጸታል። የሙስሊሞች አይነት አወሳሰድ አለን። እግዚአብሔር አምላክ ሰውን በምድር ላይ በመፍጠሩ ዘፍጥረት 6:6 ላይ በምድር ላይ በመፍጠሩ ተጸጸተ ይላል። ይኸው እግዚአብሔር ይጸጸታል ይላል። ቅዱስ ዮሐንስ አፈወርቅም እግዚአብሔር በገነት መካከል ተመላለሰ የሚለውን ቃል ይይዝና ይህንን በቃ እግዚአብሔር እግር እጅ አለው ይመላለሳል ብሎ የሚወስድ እንደዚህ አይነት መረዳት ውስጥ ከእኛ ይራቅ ይላል። መናፍቃን ግን እንዲህ ብለው ይተረጉማሉ ብሎ ይናገራል። ኦኬ፣ አንዳንዶቹ ዝም ብለህ በጥሬያቸው ብትወስዳቸው ትልቅ ምንፍቅና የሚያመጡ ቃላቶች አሉ። ልክ እንደነ አርዮስ ካዱበትን ማለት ነው። ኦኬ፣ ከመፍጠሩ አስቀድሞ ምንድነው ከስራው አስቀድሞ የመጀመሪያው ፍጥረቱ አደረገ ማለት ፈጠረኝ የሚለውን ቃል የምሳሌ 8:22ን ይዞ በቃ ፈጥሮ ፈጠረበት የሚል ክህደት ውስጥ እንደገባው ማለት ነው። አየህ፣ ቃላቶችን ዝም ብሎ በጥሬያቸው ብትወስዳቸው የሚያጠፉ ማለት በሽታ ህመም የሚሆኑ ማለት ወደ ምንፍቅና የሚወስዱ ቃላቶች አሉ መጽሐፍ ቅዱስ ላይ በጥሬ የማይወሰዱ ማለት ነው። ሶስተኛው ደግሞ በጥሬም በስለውም የሚበሉ ሲባል ትርጓሜም ብትወስድባቸው ሳይተረጎሙ ሁለቱም የሚያስኬዱ ማለት ሁለቱም ትርጉም የሚሰጡ ማለት ነው። ለምሳሌ ጥላና ምሳሌ ለምሳሌ አንደኛ ቆሮንቶስ ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ሲናገር በደመናና በባህር ተጠመቁ ይላል አይደለ? በቃ በደመናና በባህር አልፈዋል፣ ተሻግረዋል እስራኤላውያን። ግን ያ ደግሞ ዝም ብሎ መሻገር ብቻ አይደለም፣ ደግሞ ምን አለው ማለት ነው ሊመጣ ላለው ለአማናዊ ጥምቀት ምሳሌ ነው ማለት ነው። ኦኬ፣ ተጠመቁ ይላል። ከሙሴ ጋር ለመተባበር ተጠመቁ ይላል። ኦኬ፣ አዲስ ኪዳን ላይ ደግሞ ከክርስቶስ ኢየሱስ ጋር አንድ ለመሆን እንጠመቃለን ማለት ነው። ያን መንፈሳዊ መብል በሉ፣ ያን መንፈሳዊ መጠጥ ጠጡ። እሱ የሚከተላቸው የነበረው ክርስቶስ ነው ይላል። አዎ ያ መብል ከሰማይ መና፣ በዛን ሰዓት መና በልተዋል፣ ከአለትም ውሃ ጠጥተዋል። ይሄ ሪያሊቲ ነው፣ ትክክል ነው። ሂስቶሪ እንደ ታሪክ ትክክል ነው። ግን ፍጻሜው ደግሞ ምንድን ነው? የማያስርብ የነፍስና የስጋ ምግብ የሆነው አማናዊ መብላችን አማናዊ መጠጣችን ክርስቶስ ኢየሱስን ምን እንድንልበት ነው ማለት ነው?
እንድናይበት ነው የተጻፈው ማለት ነው። ስለዚህ በትርጓሜም በጥሬውም እንደዚህ የሚበሉ አሉ ብሎ በግልጽ ይናገራል። መጽሐፍ ቅዱስን እንደዚህ ትርጓሜ ቀጥታ የማይወሰዱ ብንወስዳቸው ወደ ምንፍቅና የሚወስዱ ካሉ ስለዚህ ትርጓሜውን ከየት ነው የምናገኘው? ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ ስንት ላይ ነው እንትን የሚለው ለራሳቸው ሐዋርያት ማለት ሐሰተኞች ሐዋርያት ስለሆኑ ለራሳቸው ትርጓሜን በማዘጋጀት ወይም ደግሞ ሐሰተኛውን ክርስቶስ ለመስበክ ሐሰተኞች ሐዋርያት ያከማቻሉ ተብሎ የተጻፈው ምናልባት የትኛው ክፍል ላይ እንደሆነ አይደው ነው። ዞሮ ሐዋርያ ቅዱስ ጳውሎስ እንደዛ ብሎ እንደተናገረው ትርጓሜ በገዛ ፈቃዳቸው ትርጓሜውን እንደፈለክ ተርጉመ ወደ በገዛ ፈቃዳቸው ልክ አንደኛ ጴጥሮስም ምዕራፍ 3 ከቁጥር 21 አካባቢ ጀምሮ ምዕራፍ 1 ከቁጥር 16 ጀምሮ ሌሎች መጻሕፍትም እንደሚያጣምሙ ኦኬ እነዚህ መጻሕፍትም ያልተማሩትን ለማሳት ለገዛ ፈቃዳቸውና ለገዛ ክፉ ስህተት ትምህርታቸው እነዚህን ትምህርቶች መጻሕፍቶችም ያጣምማሉ ብሎ እንደተናገረው ማለት ነው። ኦኬ ሰዎችን ያልተማሩትን ለማሳት በገዛ ፈቃዳቸው የሚተረጉሙ አሉ። ግን ምን አለ? ትንቢት ከቶ በሰው ፈቃድ አልመጣምና ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ጽፈውታል አይደለም የሚለው ባይዞይ ትንቢት የሚለው ትምህርት ማለት ነው። ሊትራሊ የሆነ ወደ ፕሮፌሲ ብቻ ማለት አይደለም። ምክንያቱ ስለ ክርስቶስ በደብረ ታቦር መገለጥ ከተናገረ በኋላ አይደለ ትንቢት ከቶ በሰው ፈቃድ አልመጣምና ሲል መጻሕፍትን ማለት ነው። ልክ አንደኛ ቆሮንቶስ ምዕራፍ 14 ላይ ትንቢትን ፈልጉ በብዙ ፈልጉ ሲል ይሄ ትንቢት ወደፊት የሚፈጸመውን ለማየት ፈልጉ ምናምን ማለት አይደለም። ኦኬ ትምህርቶችን መግለጥን አይደለም የሚለው ትንቢት መናገር ማህበሩን ያንጻል፣ ልሳን መናገር ግን ራሱን ያንጻል ብሎ እንደተናገረው ትንቢት ማለት ትምህርት ተብሎ ይገለጻል ማለት። ስለዚህ በመጽሐፍ ቅዱስ ያሉ ትምህርቶችን በገዛ ሰው ፈቃድ የመጡ አይደሉም። ማንም ለገዛ ፈቃዱ ሊተረጉማቸው አይችልም፣ አይገባም ማለት ነው። መንፈስ ቅዱስ ያላት ቤተክርስቲያን ትርጓሜው ራሱ ለሰጠን የምትችለው ማለት መንፈስ ቅዱስ ሕይወት የሆነላች ቤተክርስቲያን ውስጥ ያሉ ቅዱሳን አባቶች የተረጎሙትን መረዳት እሱ ነው ትክክለኛ ሕይወት የሚሆነው ማለት ነው። ሕይወት የሚሆነው ትርጓሜ እሱ ነው። ያንን ደግሞ በአፖስቶሊክ ትራዲሽን ወይም ደግሞ በቅዱስ ትውፊት ትርጓሜውን መረዳቱን እናገኛለን ማለት ነው። ይሄንን መረዳት ካልያዝክ ግን 500 በማይሞላ ዓመት ውስጥ ስንት ሺህ ትሆናለህ? 60 ሺህ ትሆናለህ። ቤተክርስቲያን ለ2000 ዘመናት ስትጓዝ እንደዚህ አይነት መበጣጠስ ውስጥ አልገባችም። ምክንያቱም መንፈስ ቅዱስ ይጠብቃታል። ኦኬ ስኪዝሞቹ ራሱ ወይም ደግሞ ይሄ መለያየቱ ራሱ ብትመለከቷቸው በጣም ሬረው እንትኖች ናቸው። እንደዚህ መከፋፈል ሲደርስ ራሱ ወይም ወደ 2 ምናምን እንጂ አሁን ፕሮቴስታንቶች ሲከፋፈሉ እንዲህ በቃ የሆነ የፈነዳ መድፍ እስኪመስል ድረስ እንደ ቅንጥብጣቢ ብትንትን እንደሚል አይነት አይደለም። ኦኬ ሆሊ ትራዲሽን ወይም ደግሞ ቅዱስ ትውፊት በጣም ቤተክርስቲያንን ይጠብቃታል። ወደ ክርስቶስ ትምህርት ወደ ኋላ ይመልሳታል። እንዳትስት ጋይድ አድርጎ የሚጠብቃት ይህ ቅዱስ ትውፊት ነው። ስለዚህ ኦርቶዶክስ ነን። ለምን ኦርቶዶክስ ሆንን ስንል ከዚህ ከክርስቶስ የመነጨውን ትምህርት ኦኬ ክርስቶስ የመሰረታትን አንዲት ቤተክርስቲያን እዛ ውስጥ መሆን ለመዳናችን አማራጭ የሌለው ነገር ስለሆነ ማለት ነው። out of the church there is no salvation ብሎ ቅዱስ ቆጵርያኖስ እንደተናገረ ከቤተክርስቲያን ውጪ መዳን ሊኖር እንደማይችል ክርስቶስም የመጣው ቤተክርስቲያንን ሊሰራ ነው። ይሄንን በግልጽ ሐዋርያ ቅዱስ ጳውሎስ ኤፌሶን መልእክቱ ምዕራፍ 5 ከቁጥር 24 ጀምራችሁ ብትመለከቱ ክርስቶስ ዋጋ የከፈለው ደሙን ያፈሰሰው የቀደሳት ያነጻት ማንን ነው? ቤተክርስቲያንን ነው። እንዲህ ብሎ ይናገራል። እሷን ተናግሬ ብዙ አወራውኝ ወደ ወንድሞች አልፋለሁ። እንዲህ ይላል፣ ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስቱ ራስ ነውና ይላል። አሁን ወይም ፖሊጋሚ ካልሆናችሁ በስተቀር ፕሮቴስታንት ወንድሞቻችን የትም ብትሆን ዩኒቨርሳሊዝም የሚባል ትምህርት አለ። ፖሊጋሚ ብዙ እንደ አመንዝራ ብዙ ሴቶች ማግባት የምትፈቅዱ ካልሆናችሁ በስተቀር
ክርስቶስን በግልጽ እንደተናገረው አንዲት ሔዋን ለአንድ አዳም ከጥንቱ እንደዚህ ነበረ ብሎ እንደተናገረ የቤተ ክርስቲያንና የክርስቶስን ግንኙነት ሲናገር በባልና በሚስት ነው የሚናገረው። ባል ለሚስቶቹ አይደለም የሚለው፣ ባል ለሚስቱ ራስ፣ ለቤተ ክርስቲያኖቹ ራሶች ነው፣ ወይም ደግሞ ለቤተ ክርስቲያኖቹ ራስ ነው አይደለም የሚለው። ቤተ ክርስቲያን አንዲት ነች፣ ቅድስት ፍጽምት የሆነች አንዲት ቤተ ክርስቲያን እና ምን አለ? እርሷን አካሉን የሚያድን እሷን ቤተ ክርስቲያንን የሚያድን ከሆነ ነው የሚለው። ስለዚህ በቤተ ክርስቲያን ውስጥ ካልሆንክ ክርስቶስ መዳኑን ሊሰጥ አይችልም። ምክንያቱም መዳን ሊገኝ የሚችለው በቤተ ክርስቲያን ውስጥ ስትሆን ነው። ስልጣኑን የሰጣቸው ለሐዋርያቶቹ ነው። በሐዋርያቶቹ በኩል ካልሆነ ብትጠመቅ ሻወር ልትወስድ ትችላለህ እንጂ ምንም የሚረባህ ነገር የለም። ምክንያቱም ቅዱስ ጴጥሮስ የበጎ ህሊና ልመና ነው እንጂ የሰውነት እድፍ ማስወገድ አይደለም ያለው። ያንን ጸጋ የምታገኘው ሐዋርያዊ ስልጣኑ ካለ ብቻ ነው። አለበለዚያ የሰውነት እድፍ ማስወገድ ብቻ ይሆናል ማለት ነው። ኦኬ። ቅዱስ ቁርባኑ ወይም ደግሞ የጌታ ስጋና ደም እውነተኛ ስጋና ደም ይህ ስጋዬ ነው ይህ ደሜ ነው ብሎ ለመስጠት ክርስቶስ የሰጠውን የመንፈስ ቅዱስ ስልጣን ከሌለ በስተቀር አሁን እኛ ክርስቲያኖች ነን። ኦፍ ኮርስ ለምሳሌ ጋዲ ተነስቶ የሆነ ዳቦ ላይ እየጸለየ ውሎ ቢያድር የጌታ ስጋና ደም አይሆንም። ሙሉ ቅዳሴውን ብቻውን ቢያደርግ የጌታ ስጋና ደም አይሆንም። ለምን? ያንን ኦቶሪቲ የለውም። ኦኬ፣ ስልጣን ያስፈልጋል። ኦኬ፣ ፕሮቴስታንትም ከዛ የተለየ ምንም አይደለም። ባይዘው አወራ እንቀበላለን እውነተኛ ነው እኮ ምናምን ብሎ ቢቀበል ራሱ ያንን ኦቶሪቲ ከሌለ ጥሩ ዳቦና ጥሩ ወይን ልጠጣ ትችላለህ እንጂ የጌታ ስጋና ደም ሊሆን አይችልም። ምን አለ? ቤተ ክርስቲያን ራሱን እንደሚያድን የሚያድን ከሆነ አለ ባሎች ደግሞ ባል የሚስት ራስ ነው ካለ በኋላ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ትክክለኛ የክርስቶስ ቤተ ክርስቲያን ስትሆን ደግሞ ለራሷ ኦኬ ለሙሽራዋ ለክርስቶስ ትገዛለች። አሁን ፕሮቴስታንት ለክርስቶስ ክርስቶስን ሎቱ ስብሐትና የኛ ክርስቶስ አይደለም ብለን እናምናለን። እነሱ ናቸው የሚገዙት ክርስቶስን እንጂ እነሱ አሁን ለክርስቶስ መገዛት ጭራሽ ትተውታል። እንዲህ አድርግ ና እንዲሁን እንዲህ ስጠኝ ሀብቴን አምጣልኝ ምናምን ብለው ክብር ይግባውና እንደዚህ በቀለለ ነገር ነው የሚናገሩት ማለት ነው። ቤተክርስቲያን እውነተኛይቱ ቤተክርስቲያን ግን ለክርስቶስ ምን ትላለች? ትገዛለች። ለክርስቶስ መገዛት ማለት ቃሉን ማክበር፣ ትእዛዛቱን ማክበር፣ ትምህርቶቹን መቀበል ማለት ነው። ስለዚህ እንደምትገዛ ሚስቶች ደግሞ ለባሎቻቸው ይገዙ ካለ በኋላ ባሎች ሆይ ይላል ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ቤተክርስቲያን በምንድን ነው የቀደሳት? ኦኬ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለዚህ በዚህ በቅዱሱ ውሃ ሳትቀደስ ቃሉን ሳትቀበል መዳን ልታገኝ ትችላለህ? ክርስቶስ ሊቀድስ ይችላል? እንዴት አድርጎ? ቤተክርስቲያን እኮ በውሃ ምንድነው መታጠብና ከቃሉ ጋር አንጽቶ ቀደሳት ነው የሚለው። ይችን የቀደሳት ቤተክርስቲያን ደግሞ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንበት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። በመጨረሻ ለትንሣኤ የሚያቀርባት ንጹህ ነውር የሌላት ቤተክርስቲያን ቃሉን ከቃሉ ጋር አንጽታ በውሃ የታጠበች ያች ቤተክርስቲያን ብቻ ነች ማለት። ያንን ደግሞ እዛች እውነተኛ ቤተክርስቲያን ውስጥ ካልሆነ በስተቀር ልታገኘው ስለማትችል ኦርቶዶክስ መሆን የክርስቶስ አካል መሆን ነው። የዛች አንዲቷ የክርስቶስ አካል ብልት መሆን ነው። ለመዳን የዚች ቤተክርስቲያን አካል መሆን ግድ ስለሆነ ኦርቶዶክስ ሆንናል። ባነጠብኩት ባጎደልኩት በአፈ ሊቃውንት በኢደ መላእክት ይታረምልኝ። እንግዲህ አብዝቻለሁ። እውነት ለመናገር ይቅር በሉኝ ወንድሞች፣ ቀጥሉ። ከዚህ በኋላ ጨርሻለሁ። በጣም አሪፍ ነበር ፓፓ። ቃልዮት ያሰማልን ብሮስኪ፣ እግዚአብሔር ያክብርልን። በጣም ጥሩ በጣም የምር ጥሩ በጣም ደሳስ የሚሉ ሀሳቦችን ነው ሪፍሌክት ያደረግከው። እሺ ቆይ አንዴ እስቲ አንዳንዴ
በፊት አንዳንዴ ከቲክቶክ እኮ ከላይቭ ስጠፋም አንዳንዴ አካውንቱ ራሱ ይጠፋብኛል። በፊት ወንድሞች ሀሳብ ሪፍሌክት ካደረጉ በኋላ እንትን ነበር የሚደረገው። ምንድነው ስሙ? አንተሽ ቆይ አበባ አትበትን፣ ቆይ ትገባለህ ብራዘር። አበባ አትበትን። እንቁጣጣሽ መች ደረሰ ፓፓ? እና ዮሐዴ ቃልዮት ያሰማልን ብሎ እስኪ ቃልዮት ያሰማልን። በጣም ጥሩ ጥሩ ደሳስ የሚሉ ሀሳቦች ነው ሪፍሌክት ያደረከው። በቃ አትሊስት ዋናውን ነገር ለምን ኦርቶዶክስ ሆነን ከሚለው አንጻር በተለይ ስፔሻሊ ከትራዲሽን አንጻር ከነገረ ቤተክርስቲያን አንጻር ያለውን ነገር ዮሐዴ በጣም በጣም ደስ በሚል ሁኔታ ሪፍሌክት አድርጓልና ቃልዮት ያሰማልን ብሎ እስኪ ያው ታች ያላችሁ ሰዎችም አትሊስት ኦኬ የምንሰማውን ነገር ምናምን ነገር ቅድም አንድ ዮሐዴ የተናገረው ነገር አለ። በመሀል አንድ የተናገረው ነገር በደንብ አስተውላችኋል ብዬ አስባለሁ። ትምህርት የሚመዘንበት ነገር አለ። ኦኬ ሁለት ነገሮችን ተናግሯል። እነዛ ነገሮች ላይ ሪፍሌክት ላድርግና ከዛ ቀጣይ ወደ መኮ ይላል። ሁለት ሀሳቦች ላይ እሱ ዳሶታል። በደንብ ኤምፋሲስ መሰጠት አለበት ብዬ ስለማመን አንደኛ ቤተክርስቲያን አንድ አካል ቤተክርስቲያን ተብሎ ለመጠራት ኦኬ በአንዴ ሁሉም ቦታ ሳይሆን ኦኬ አይደል ኤቭሪዌር ብቻ ሳይሆን እንደዛ አይደል ዮሐዴ ያልከው ኤቭሪዌር ብቻ ሳይሆን ኤቭሪ ታይም መገኘት አለበት ነው አይደል ያልከው ካልተሳሳት ኤግዛክትሊ ያ በጣም እና ኤቭሪዌር ብቻ ሳይሆን ኤቭሪ ታይም መገኘት መኖር ወይ ደግሞ ህልውና ሊኖር ይገባል አንድ አካል ቤተክርስቲያን ለመባል። ምን ማለት ነው ከተባለ ለምሳሌ በዚህ ዘመን በጣም ብዙ ሰዎች ራሳቸውን ክርስቲያን ብለው ክሌም የሚያደርጉ በጣም ብዙ ሰዎች አሉ። ኦኬ እንደምታውቁት በጣም ብዙ አካላት አሉ ክርስቲያን ብለው ክሌም የሚያደርጉ እና እነዚህ ሰዎች ግን መነሻቸውን ብትመለከቱ በቃ 100 ዓመት 200 ዓመት ለምሳሌ ጆቫ ዊትነሶችን ብትመለከቷቸው 100 ምናምን ዓመት ኦልሞስት 200 ዓመት እነዚህ ዋነስ ጴንጤቆስታል የሚባሉትን ለምሳሌ እነዚህ የሐዋርያት ራሳቸውን ሐዋርያት ቤተክርስቲያን ብለው የሚጠሩትን ብትመለከቱ እንደዛው 100 ምናምን ዓመት ብዙዎቹን ብትመለከቷቸው ኦኬ በቃ 200 ዓመት ምናምን ጴንጤቆስታሎችም እንደዛው 100 ምናምን ዓመት ወደኋላ መለስ ስትሉ ደግሞ እነዚህ ያው ማጂስትራል ሪፎርመርስ የሚባሉ አሉ። ከነሱ ጋር የነበሩት ደግሞ እነዚህ ሜን ላይን ፕሮቴስታንት የሚባሉት በቃ እነሱ ናቸው 500 ዓመት 600 ዓመት። ከነሱ በፊትም ደግሞ ብዙ ምንፍቅና አሪያኒዝም ለምሳሌ የአሪዮስ ተከታዮችን የዚህ ዘመን ጆቫ ዊትነሶች ማለት ነው እነሱን ብትመለከቷቸው ከአሪዮስ በፊት እንደዚህ አይነት ትምህርት አይታወቅም ነበር። ሁሉ የሆነ ሰዓት ላይ መነሻ አላቸው። ምን ማለት ነው ጋይስ? እውነተኛ ቤተክርስቲያን አንዱ መመዘኛው ምንድነው? ሁሌም እንዳትረሱ እሺ። እውነተኛ ቤተክርስቲያን ውስጥ ነው ያለሁት ወይስ አይደለም የሚለው ነገር አንዱ መመዘኛ ኦኬ the church needs to be everywhere at every time የሚለው ነገር ሊሰመርበት ይገባል። ምን ማለት ነው? ጌታችን ኢየሱስ ነው ቤተክርስቲያንን የመሰረታት የሚለው ነገር ካስማማን ጌታችን ኢየሱስ በስጋ ከተገለጠ በኋላ አምላክ በስጋ ከተገለጠ በኋላ ቤተክርስቲያንን በደሙ ከዋጃት በኋላ ኦኬ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቅዱስ ጳውሎስ እንደሚናገረው ማለት ነው በደሙ የዋጃትን ቤተክርስቲያንን ጌታ ነው በደሙ የዋጃት። ቤተክርስቲያንን ጌታ በደሙ ከዋጃት በኋላ ከዛ ጊዜ ጀምሮ ቤተክርስቲያን ጌታችን ኢየሱስ ሕያው በሆነው ቃሉ ኦኬ ምን ዳግም እንደሚመጣ ተናግሯል። ጌታችን ኢየሱስ ዳግም ቤተክርስቲያኒቱን ያችን የመሰረታትን በደሙ የዋጃትን ቤተክርስቲያን ወደ ራሱ ሊወስዳት ድጋሚ ጌታችን ኢየሱስ ይመጣል። ለፍርድ መምጣቱ አይቀርም። እስከዛ ጊዜ ድረስ እውነተኛ ቤተክርስቲያን ለመባል ህልውና ሊኖራት ይገባል። ጌታችን የመጣበት ጊዜ አለ ጋይስ እንዳትረሱ። በስጋ አምላክ በስጋ የተገለጠበት ቤተክርስቲያንን በደሙ የዋጀበት ጊዜ አለ። በዓመተ ምህረት ብዙ ጊዜ 33 ዓመተ ምህረት አካባቢ ነው የሚባለው። ከዚህ ጊዜ ጀምሮ ጌታ ዳግም እስኪመጣ ድረስ ያለው ታይም አለ፣ ያለው ፔሪድ አለ። በዚህ ሁሉ ጊዜ ቤተክርስቲያን መኖር አለባት። ለምን ጌታ ብሏል። ጌታችን ምን አለ ስለ ቤተክርስቲያን ሲናገር የገሃነም ደጆች አይችሏትም። የገሃነም ደጆች አይችሏትም። ቤተክርስቲያን ላይክ የሆነ ታይም የለም ቤተክርስቲያን ሲዝ ቱ ኤግዚስት የምታደርግበት ወይ ደግሞ ኤግዚስት ያላደረገችበት ጊዜ ጌታ ከመጣ በኋላ ኤግዚስት ያላደረገችበት ጊዜ ጌታ ዳግም እስኪመጣ ደግሞ ኤግዚስት የማታደርግበት ጊዜ የለም። ስለዚህ እዚህ ሚዛን ላይ መመዘን ነው ያላችሁበት ህብረት እውነት ጌታ ከመጣበት ጊዜ ጀምሮ ዳግም እስኪመጣ ድረስ የሚቀጥል ነው ወይም ደግሞ መነሻው ክርስቶስ ኢየሱስ በስጋ የተገለጠበት ጊዜ ነው ብላችሁ ራሳችሁ ጠይቁ። ያላችሁበት ህብረት እንደዛ ካልሆነ የሆነ ሰዓት ላይ ብቅ ያለ ነገር ጌታ ከመጣ ከ500 ዓመት በኋላ ጌታ ከመጣ ከ1000 ዓመት በኋላ ጌታ ከመጣ ከ1500 ዓመት በኋላ ጌታ ከመጣ ከ1900 ዓመት በኋላ ብቅ ያለ ነገር ከሆነ ይሄ ሰው ሰራሽ ነገር ነው ማለት ነው። ለምን ጌታ ያውቀውማ። ጌታ ኦልሬዲ ቤተክርስቲያኑን መስርቷታል። ኦኬ ቤተክርስቲያኑን መመስረት ብቻ ሳይሆን ፈጽሞ ነው ያንን እውነተኛውን ትምህርት የሰጣቸው ከመንፈስ ቅዱስ ጋር ከአብ ዘንድ መንፈስ ቅዱስን ላከላቸው። ኦኬ ቅዱሱ መንፈስ ደግሞ እስከ ዓለም ፍጻሜ ድረስ ያንን እውነተኛ ትምህርት በአባቶቻችን በኩል ሲያስተላልፍ ይኖራል። ስለዚህ ይሄ አንዱ መመዘኛ ነው። ዮሐዴ መጨረሻ ላይ እንደተቀለለው በቃ ለምን ኦርቶዶክስ ሆነን ሲባል
አንዱ መስፈርት ምንድነው? ከመጀመሪያው ክፍለ ዘመን ጀምሮ አንዱ ነው ያልኩት። አንዱ መስፈርት ከመጀመሪያው ክፍለ ዘመን ጀምሮ which means ጌታ ቤተክርስቲያኑ በደሙ ከዋጀበት ጊዜ ጀምሮ እስካሁን ድረስ አለን። ከዚህም በኋላ እስከ ዓለም ፍጻሜ እንኖራለን። እውነተኛውን ትምህርትና ሐዋርያዊ ትምህርትና እውነተኛውን ሐዋርያዊ ቅብብሎች ይዘን። ስለዚህ ያላችሁበት ህብረት ይሄ አለ ወይ? ወይስ የሆነ ግለሰብ እንደው የሆነ ነገር ሲቃወም ብድግ ብሎ የመሰረተው ነገር ነው የሚለው ነገር ራሳችሁን ጠይቁ። ወይስ የሆነ አካል እንዲህ ተገልጦልኝ ነው? ባይዘው ሁሉም ሰዎች ከቤተክርስቲያን ውጭ ያሉ ሰዎች አንድ ማወቅ ያለባችሁ ነገር ጋይስ፣ ከቤተክርስቲያን ውጭ የሆኑ ሰዎች ወይ ከቤተክርስቲያን ውጭ ያሉ ህብረቶችን ስትመለከቱ ብዙ ጊዜ ሰው እንትና ገለጠልኝ፣ እንትና እንዲሆነልኝ። ለምሳሌ መሐመድን ለምሳሌ ብትመለከቱት ኦፍ ኮርስ ሪቪሌሽን አግኝቼ ነው የሚለው። ሪቪሌሽን አግኝቼ ነው ከአምላክ ሪቪሌሽን አግኝቼ ነው የሆነ አካል ተገልጦልኝ እንዲህ ብሎልኝ ነው። ኦኬ ሉተርን ብትመለከቱ እንደዛ ሪቪሌሽን የሚመስሉ ነገሮች ናቸው ብዙዎቹ ጋር። ኦኬ እነ ጆሴፍ ስሚዝን ብትመለከቱ ብዙዎቹ ጋር ስትመለከቱ ሪቪሌሽን የሚመስል ነገር ግን የጌታ ቤተክርስቲያን እንዲህ የሚባል ነገር የለም። ማንም ከመሬት ተነስቶ ሪቪሌሽን ምናምን የሚባል ነገር የለም። ጌታ በደሙ ዋጅቷታል፣ መስርቷታል፣ አለቀ በቃ። ከዛ በኋላ ከሐዋርያት የመጣውን ትምህርት ጠብቃ ትሄዳለች። የትኛውን ትምህርት? ዛሬም ድረስ ጋይዝ፣ ዛሬም ድረስ ማንም ሰው ለምሳሌ ቤተክርስቲያን ውስጥ ያለ ሰው ማንም ሰው ቤተክርስቲያን ውስጥ ያለ ሰው እንደው ከመሬት ተነስቶ ደስ ስላለው ይሄን ትምህርት ልቀይር ቢል ማን ይሰማል? ማንም አይሰማም። ማንም አያዳምጥም። ትመዘናለህ በቃ። እውነተኛ በሆነው በክርስቶስ ኢየሱስ ትምህርት በአባቶች ትምህርት ውስጥ ይታወቃሉ። ለዛ እኮ ነው አሁን ትዝ የሚላችሁ ከሆነ ተሐድሶች እንዲህ ተሐድሶ ነን ቤተክርስቲያን እንዲያስፈልጋታል ብለው ሲወጡ ሊትራሊ የጴንጤ ትምህርት ይዘው ነው የወጡት። ሊትራሊ የጴንጤ ትምህርት ነው የሚያስተምሩት አሁን። ኦኬ ሊትራሊ። ስለዚህ በዚህ ራስን መዝነ እዚህ ውስጥ ራስን የማታገኝ ከሆነ እዚህ ህብረት ውስጥ ራስን የማታገኝ ከሆነ ስለ ሃይማኖት ስትመረምር ስትጠይቅ የሆነ ግለሰብ ነው እንትናን የጀመረው ተብሎ የሚነገር ከሆነ በቃ አለቀ። ይህ ሰው ሰራሽ ነገር ውስጥ ነው ያለው። ስለዚህ ሰው ሰራሽ የሆነ ነገር ውስጥ ደግሞ መንፈስ ቅዱስ የለም። ኦኬ ሰው ሰራሽ የሆነ ነገር ውስጥ ደግሞ መንፈስ ቅዱስ የለም። ወደ እውነት ሁሉ ይመራቸዋል የተባለው ያ ቅዱሱ መንፈስ በቤተክርስቲያን ውስጥ አለ። ዛሬም ዘወትርም ለዘላለምም መንፈስ ቅዱስ ከቤተክርስቲያን ጋር ይኖራል ለማለት ያክል ነው። ዮሐዲ በጣም ቃልዮት ያሰማልን ብሮስኪ፣ እግዚአብሔር ያክብርልን። በጣም ጥሩ ሐሳብ ነው ያነሳው።